የነገሩት። ማናት አልከኝ? ግን ሰሎሜ ነው ስሟ። ምን ነው ታውቃታለህ? አይ ታዲያ ምን ነው ከትንሽ አውቁት መጣረ? የዚህ ልጅ ነገር ምንም እያማረኝ አይደለም። ማን ያማረዋል? ኖ ሰሎሜን አይደለም ማወራው እና ማርታ። አረ እንዲያውም ውስጥንም ተመልከት ብላኝ ነበር። እና ተመለከትክ? ምን ነው መመለከት? ተመልከት የተባልከው ነው። በእግዚአብሔር አንቺ ኮቴ የለሽም እንዴ? ለምን የምትከተለኝ? መቼም ዛሬ ማጋጣሚ ነው አትለኝ። እንድትጠነቀቅ ነው ወይ ከናካቴው እንድትተው? ለምንድን ነው የምትተው? አንዲት መንደሬ ልካሽ ታብሮታይሽ ብዬ ነው የምትተው? ሁሉም ሰው የራሱ ነገር አለው። ማድረግ የሚፈልገውን ያደርጋል፣ የማይፈልገውን ደግሞ አያደርግም። ታዲያ በዚህ መሀል ማድረግ የምትፈልገውን አስተተው ማድረግ የማትፈልገውን ያስደርጉና እንባቸው ጎርፍ ሆኖ ቤትህን ይሞላዋል። ጨው ሆይ ለራስህ ስትል ጣፍጥ፣ ያለዛ ድንጋይ ተብለህ ትወረወራለህ። ሁለት ጣም ወይ የፊልሙን ተመጣኝ ጨው ወይ የሜዳውን ተወርዋሪ መራራ ድንጋይ ትሆናለህ። ሲልህ የምትጣፍጥ ሲልህ የምትጎመዝ። እያየሻት ሂጂ። ልቀቅኝ እንጂ በሰው ነገር ጣልቃ አትግቢ። እሺ እባክሽ። የእኛ ሰዓሊ እኛም ፊት ለፊት ስላያችሁ ነው ብለሽ አለሽ። ሳሚም እስኪ ምን ጋይታሹ በህልም አይታው ህልም ታያለሽ እንዴ? ተናገሪያ ምን ይዘጋሻል? እያናገርኩሽ አይደል እንዴ? ስዕሉን መልሽ። ኦ ልመልስልሽ። አቡችላ ተቆጣች። አው መልሽ። አይገርምሽም? የጠየቅኩሽን ካልመለሽልኝ እኔም አልመልስልሽም። ስዕሉ እኮ ይሄ ነበር ወደቀብሽና አነሳሁት። ስለዚህ እኔ ነው። ምናልባትም ጨው ሳይሆን ቀርቶ ድንጋይ የሆነ ድንጋይ ነው ተብሎ የተወረወረ ድንጋይ ላይኖርም ይችላል። ምክንያቱም ድንጋይነትም ክብር አለው። ለካ ከሜዳ ላይ የሚለቀም ጠጠርም ይወረወራል። ጠጠር ታንሳለች፣ ድንጋይ ዝና አለው፣ አለት ደግሞ ግርማ። ምናልባትም ይቺ የሜዳ ጠጠር ትሆናለች። ያንቺ ያልሆነ ነገር ላይ ችክ አትበይ። ወይስ ለምዶብሽ ነው? ምን ማለት ነው ለምዶብሽ? የታየሽን ችክስል መቼም አሁን ለስለስ ብያለሁ አትይኝ። እንደፈለኩ የመሆን መብት አለኝ። እኔም ስራ ይመሳል ነው የፈለኩትን ደግሞ ይመሳል መብት አለኝ። የኔን ሳሚ ግን የመሳል መብት የለሽም። የኔን መቼ ነው ደግሞ ያንቺ ሆነው? ጠጠር ለካ ሊንከባለል ያለ ጋንን አንዳንዴ ደግሞ የሚንገጫገጭ ወንበርን ይደግፋል። ስለዚህ ጠጠርም ስም አለው። ታዲያ የዚች ምንድን ነው? ጊዜን አታቃጥይብኝ። ምን ከመመነጫጨር ውጭ የምትሰሪው ስራ ያለ አይመስልም? የፈለኩትን ስሰራ አንቺ ምን ቸገረሽ? ጫራ ዛሬ ደግሞ እንዴት ነው የሚያደርግሽ? ባክሽ ምን ነው እንዳንቺ ሁሉ ጊዜ ብሎ አደባባይ መጫወት አለብኝ? ልታደርግ ያሰብሽውን በሙሉ ደርስበታለሁ። ያኔ መግቢያሽን ታጫለሽ። ያላሰብኩትን ከየት አመጣሽ? ሌላውን አታይ፣ እኔ ሳምራዊትን ግን ማንም አያታልለኝም። ስለምን እንደምታወሪ አልገባኝም። ገብቶሻል? አይንሽን አንሺ። ያጠላውበት ደረቅ አትዝረቂ። አንቺም በሰው ንብረት አትድረቂ። ለአንድ ብጣሽ ወረቀት ከሆነ ሸረካክቼ ጥልልሻለሁ። የማወራው ስለ ወረቀት አይደለም። ያንቺ ያልሆነ ነገር ብዙ ነው። አትታገይ፣ አትቆስቆሽ። እቆሰቆሳለሁ፣ ሊያውም አሽየው አግየው። እንግዲህ ምርጫ አንቺ ነው። በሰደዱት መቆስቆሻ መቆስቆስ ነው። ሁሌም አይኔ አንቺ ላይ ነው። አንድ ወደ እኔ የሚያመጣሽን ስህተት ብትሰሪ እነፍንፍሻለሁ። ለዛሬ ሳቂ። የመጨረሻዋ ሳቅ ምን ናት? ባትፈታተኝን ቆንጆ ነው። መጣሽብኝ እንጂ አልመጣሁብሽም። አሁን ስሉስ ጭኝና ልሂድ። እንዳልኩሽ ነው። እኔን ሳሚ ግን የመሳል መብት የለሽም። ያንቺ መሆኑ ያለ መሆኑ የኔ ጉዳይ አይደለም። እሱ ራሱ አትሳይን ካለኝ ልቀበለው እችላለሁ። ያንቺ እንዲመሆንና ግን አትሳይ የምትይው ነገር ልቀበለው አልችልም። ወደሽ ሳይሆን ተገደሽ ትቀበያለሽ። ተገደሽ? ያ አገኘሁሽ። የምስል ውስጥ ደረቅ ጨው ካጣፈጠው ጋር ገብቶ ጥርስ ውስጥ የሚሰገሰግ የረከሰ ድንጋይ እሱ የሚያስገድደኝ የለም። ነረ የሚያስገድድሽ የለም።
አይኖርም። አይነቱን አንቺ ያለዛ እያንዳንዱ ቁርጥራጭ አደርግልሻለሁ። ስራዬን እንጂ ችሎቴን አልቀደድሽው። አትመጻደቂ፣ ጉር ነው የምሰራሽ። የማየት ልምድ አለኝ። የራሴን ጉድ ቆም ብዬ ያለሁ። ምስኪን ትመስያለሽ። ለምንሽ መምሰል ምን ያደርጋል እኮ መሽቁቅ መሆንሽን ማመንሽ። መምሰል ጥሩ እንዳልሆነ እየነገርኩሽ ነው። አንቺም ኃይለኛ አትምሳይ። እሱን አሳይሻለሁ። ብዙ ስራ አለብኝ ሳምራይት፣ እና ደግሞ አመሰግናለሁ። የቀደሽው ስለ አፍንጫው ተብላሽቶብኝ ነበር ያቆምኩት። ተጠንቀቂ። ሰውየው የመጨረሻ እድል ለሞከር ነው የመጣሁት። ቢያንስ እዚህ አላጣም ብዬ። ከዚህ ውጭ የት ሄጃለሁ ብለህ ነው? ምን ሆነ ነው የጠፋው? ክላስ ውስጥም ሳይ ልክ አልትመስለኝም። ከክላስ እንኳን ወጥቼ እስክመለስ ድረስ የለም። ሙሉ ግቢውን እኮ ነው ሳስስ የነበረው። አይ ምንም አልሆንኩም፣ ትንሽ እንቅልፍ ነው። አሳይመንቱን ትሰራ ነበር? አዎ። አሪፍ። እና ጨረስክ? አያልቅም እባክህ። ኧረ አጭር ናት እኮ። እንዴት ይሄን ያልከብደዋል እንዴ? አዎ በጣም። እና ላግዝህ በቃ። በምን ታግዘኛለህ? አብረን ልትጨነቅ ነው? ይሄን ያላስጨንቀዋል እንዴ? ኒቆ ህይወት ስለሰጠችኝ አሳይመንት ነው የማወራው። ምንድን ነው የምታመሰጥረው ታዲያ? አብስትራክት ነው የምትሉት ሳሌዎች? እንደዛ እኮ ነው ያረክብኝ። ተመልከቱኝ ስል ያምራል። የሰሎሜ ነው? አዎ። እናሽ እናማ ይሄን ስል ሳይው በጣም ማቆማቆ እየመሰለኝ ነው። ምናልባት ደጋግመህ ስላየው ይሆን? አይመስለኝም። ታፍኖብኛል። መንደሩን አውቀዋለሁ። እንደዛ ነው የሚሰማኝ። በእርግጥ በስሜት አምናለሁ፣ ግን ደግሞ አንዳንዴ አይምሮን መፍጠር የሚፈልገውን ይፈጥራል። ምናልባትም አዎ። ግን ደግሞ ታዲያ እንዴት ሁሉም ነገር ሰሎሜን ራሱን ማውቃት ነው የሚመስለኝ። እና ደግሞ ይህን ስዕል፣ መንደሩን፣ ኢቭን ልጆቹን። እስኪ ደግሞ ቀጣይ ምን እንደሚሰማኝ ያለው። አይዞ እና ሰጣት? አዎ ሰጧት። እና አወራችሁ በደንብ? አወራች። አንተስ? ጥያቄ ነበር ስጠይቃት የነበረው። ምን ጠየቃት? የት እንደማውቃት እንድትነግረኝ ምናምን። ከዛስ? ያው ነው። አሁንም ውስጡን ስለማየት ነው የምታወራው። ልጅቷ ግን ከባድ ሰው ናት እባክህ። እንዴት? ንግግሮቿ፣ ሁኔታዋ ግን ቢሆንም ምስኪን ነገር ነች። ታሳዝናለች። በዛ ላይ አናዳጅም ናት። ታሳዝናለች። አናዳጅም ናት ብያለሁ። ኒቆዲሞስ። አቤት ሶምሶን። ምን እንደምታስብ ገብቶኛል። ምንም አላሰብኩም እባክህ። መች አጣው። እሱን እንግዲህ ወደፊት የምናየው ይሆናል ወዳጅ። ምንም የሚሆን ነገር የለም እባክህ። ስለ ልጅቷ ማጣራት አትፈልግም? እሱማ እፈልጋለሁ፣ ግን እንዴት? እሱን ለእኔ ተወው። እንዳልኩ ናት። ምንም አትናገርም። የምትመልስልህ እሷ ያሰበችውን የፈለገችውን እንጂ አንተ የጠየካትን አይደል። ገባኛው። እንደዚህ አይነት ሰዎች ባህሪያቸው አይያዝም። ይሆናላ ትንሽ ከበድ ይላል። ይህን ያህል ጊዜ ልሰጣት አይገባም እኮ አይደል? እንዴ ማለት ይታይ ማውቃት በጣት የሚቆጠር ቀን ነው። በዛ ላይ በዚህ ልክ እየተደባበቀች ነው። ግልጽ እንኳን አይደለች። በዚህ አጭር ቀን ውስጥ ለማውቃት ሴት ይህን ያህል ጊዜ ማቃጠል የለብኝም አይደል? በእርግጥ ልክ ነህ። የምታውቃት አጭር ጊዜ ነው። ለዛም ነው የምትደባብቅ።
አንድ ሳምንት ባልሞላ ጊዜ ውስጥ መቼም አንተ ራሱ ሚስጥርሽን ዘርግፊልኝ አትላትም። እንደዛ ማለት አይደለም ግን አለ አይደለ አንዳንዴ የማውራት እድል ካገኘህ እኮ ትንሽ ለቀቅ ታደርጋለህ። እሷ ቋጥራ ቁጭ አንደኛ ሴት ነች። በዛ ላይ ደግሞ ብዙ አልቆያችሁ። ምን አልቆያችሁም ይለኛል። እኔ ከቀረብኳት በስዕሉ ምክንያት እንጂ ለሌላ ነገር ፈልጊያት አይደለም። ስዕሉንም ቢሆን ማን ሳለው ምን አገባኝ? እኔ የምስለው ስዕል እሷ የምትስለው ስዕል፣ ከዚህ የተሻለ ስዕል መሳል አይከብደኝም። ኧረ ተረጋጋ አንተ ልጅ። ባኪቶኛ አንተ ደግሞ እንዴት ያረጋታል? ብዙ ቀን ተመልከት ትለኛለች። የት ታውቀኛለች? የትም አባቷ አታውቀኝም። እቀዳድልላታለሁ ከፈለገች። ሳሚ ተረጋጋ። ምን ሆነ ነው አንተ ልጅ? ይሄን አይደለም። አይሁን፣ አሪፍ ነው። አይሁን። ምን ብርቅ ነው እንደ መሳል? አይደለም እኮ አይደለም። መሬት አይንካኛለች እኮ። በቃ እንደውም ስዕሎቹ የሷ አይደሉም። ስዕሉማ የራሷ ነው። አይገርምህም? አዎ የራሷ ነው አልኩ። የራሷ ነው። አሁን እኮ የሷ አይደለም እያልክ አሁን ደግሞ ነው አልኳ። ነው አሳያለሁ። ሊቆ አሳያለሁ። ያኔ ሳሚ ብለህ አትጥራኝ። ሳሚ ብለህ አትጥራኝ። ወይ ራሷ ታወጣታለች ወይ ደግሞ እኔ ራሴ ደርስበታል። ያንን ካላደረኩኝ ደግሞ ሳሚ ብለህ አትጥራኝ። ምንድነው? ሳሚ ተብላ ለመጠራት ነው በቃ። እንዴት? እኔም ያልሳልኩትን ስል የኔ ነው አይደል? አንተም አታረጋግጥም። እሱን አብረን ነው የምናየው። አየህ፣ ነገሮች አንተ ስለፈለክ ብቻ እውነት አይሆኑም። ሌላው ኃይል ይበልጣል። ስለምን ኃይል ነው የምታወሪው? ስለ ውስጣዊ ኃይል፣ ህግ ስለሆነው ኃይል። መቼም ስለ ስበት ህግ አይደለም የምታወሪው። ከሞላ ጎደል ነው። እኔ በእንደዚህ አይነት ነገር አላምንም። ህግን አላምንም ማለት ይቻላል። አለመቀበልም እንደዛው። ዋናው ነገር ህይወት ላይ ሲፈጸም በህግ አለማላከክ ነው። ስለማላምን አላላከክም። ብቻ አንተ ስለፈለክ አይደለም፣ ሌላውም ስላልፈለገ ነው ልል ነው። ነፍሰ ገዳይ ከቤቱ ሲወጣ ስራዬን አቅናልኝ ብሎ ወጣ። አምላኩ የሚያቀናለት ይመስላል? የጠየኩሽ መልሽልኝ። ብነግርህ ታላክካለህ። ደግሞ በህጉ ስለማታመን ይለፍክ። ወሬም በወሬ የምትደበብቂው ቆይ ለምንድን ነው? የሚያቀናለት ይመስልሃል? አያቀናለትም። እንዴት ሊያቀናለት ይችላል? ጠዋት አንድ ሰው ሞቶ ተገኘ እና ማታ ሲገባ ነፍሰ ገዳዩ ተመስገን አምላኬ አለ። እና ቀና ሁለትኝ ነው? አልቀናውም። ታዲያ ሟች ከቤቱ ሲወጣ ጠብቀኝ ብሎ ስላልጸለየ ነው። ቆይ ታዲያ ይሄ ከኔ ህይወት ጋር ምን ያገናኘዋል? እሱን እንግዲህ አንተ ነው የምትነግረን። ከኔ ጋር ምንም ያገናኘው ነገር የለም ልጅት። እስካሁን ወደ ውስጥ አላየህም? አዎ አላየሁም። ለምን ስላያለው? እሱን የምታውቀው ወደ ውስጤ ሳይ ነው። አንተ በእናትህ ቀድማ አትነግረኝም ነበር እንዴ? ምልክት እያሳየሁ መቻዬ ነገርኩህ እንዴ? በድጋሚ ተበላሁ። በእናትህ በቃ ግባና በደንብ አውራት። ቆይ ምን ልሁን ብላ ነው የሳለችው? ምን አባቷ አውቅለታል? ብቻ የሆነች ነገር ደግሞ እኮ መሰግናለሁ ስላለች ምስጋና አባቷ አይጥፋ። ይሄኔ ሌላም ስላለች እቺ መሽቆቅ እኮ ይሄኛው ተበላሽቶባት ከሆነማ እኔ በጣም ብዙ አላት። ነቃ ብለው ማየት ነው የሚሻለው። ማርቲ ምን ነው ዝምሽ? አይ ምንም። ያው ባይንሽ አይሻል መሽቆቅነት ሳይሆን እያሰብኩ ስለሆነ ነው። በደንብ አሰብ አድርጊ። ምንም ተስል ለምንድን ነው የሳለችው የሚለው? ዛሬ ገና ጥሩ ሀሳብሽ። ሌላ ቀንስ? ሌላ ቀንማ ለእሷ እንደወገንሽ ነው። ወግኜላት አይደለም፣ ከሁሉም አንግል እንድታዩት ስለምፈልግ ነው። ዛሬም እያሰብኩ ነው። ምን ነው ለፍልፍ ያስመሰለባችሁ? ያለ ወትሮ ዝም ስትይ ነው። መቼም የዚህሽ ጉዳይ ሲነሳ አንቺ ነሽ የምታወሪው። እሺ ምን አሰብሽ? ለምን ያሳለችው ይመስልሻል? ምንም አልገባኝም። ግልጽ እኮ ነው፣ ስለምትወደው ነው። ምናልባት ሳይሆን ትወደዋለች። እና ስላሳለችው ብቻ ትወደዋለች ማለት እንችላለን? እና ስለምጠላው ነው የሳለችው? እኛን ትወደናለች? ምን አይነት ጥያቄ ነው? ትወደናለች ወይ? ብሉት ለስራሱ ደስ የሚላት ነው የሚመስለው። ግን ስላናለች። ስለዚህ እሱንም የሳለችው ስለማትወደው ማለት ነው። በትክክል ስታስቢ ደህና ነገር ያሰብሽ መስሎኝ ምን አሰብሽ ብዬ መጠየቄ። ለእናንተ ጥሩ ነገር ለእሷ መጥፎ ነገር ማሰብ ወይ እሷ ማብጠልጠል ነው ሲመስለኝ። መጠንቀቅን የመሰለ ነገር የለም። ቆይ ሳምሪ ስለምትወደው ነው እንደዚህ የምትሆነው? የእናንተ የሁለታችሁ እንዲህ መሆን ነው የማይገባኝ። ምን ማለት ነው? ሳምሪ ጓደኛችን አይደለች እንዴ? ስለዚህ እሷም ጉዳይ እኛም ጉዳይ ነው። አዎ በእርግጥ
ግን ለብሮ ሁለታችሁ የምትጠነቀቁት ነው አባባሌ። ልጅቷ አትታመንም። ምን ታርግ ምን እናውቃለን? በዛ ላይ ሳምሪ ጓደኞች ነን። ስለዚህ እሷ ላይ የሆነ ነገር ቢፈጠር እኛም እጅ እንደሚኖርበት ገምታለች። ከምሳሌ ምን ሊፈጠር ይችላል? የጅል ነገር እንዳላሰባችሁ ተስፋ አለኝ። ግን አስባችኋል? አንዳንዴ ልጅ ሙሉ ቆጡ እንዳታስቡት። እባክሽ ራስሽ ለራስሽ ተጠንቀቂያት። እኔ ምንም የሚያስጠነቅቅ ነገር የለኝም። እንደፈለግሽ። በእርግጥ እኛንም ሳትወደን የሆነ ነገር አስባ ስላናለች፣ እሱንም እንደዛው። ወደውም ሳለችው ሳትወደውም ሳለችው ብዴ ለእኔ ያው ነው። ወደውም ከሆነ ልትነጥቀኝ፣ ጠልተውም ከሆነ እንደዛው። ቆይ ሳምሪ፣ እኔ የማላውቀው ነገር አለ አንቺና ሳሚ መሀል? እንዴት ማለት? ማለት አንድ ላይ እንደሆናችሁ አይነት ነገር ነው ንግግርሽ። ባንሆንም መሆናችን አይቀርም። መንገድ ላይ ነን። ታዲያ ወደ መንገድ ይዘላን ሲገባ ዝም የምል አይነት ሰው አይደለሁም። አስወግዳለሁ። እሱ ጥሩ ቢሆንም በቀቢጸ ተስፋ ግን እንዳትጎጂ። አትጠራጠሪ ማርቲ፣ ሳሚ የኔ ብቻ ነው። እንደዛ ቢሆን እኮ እኔም ደስ ይለኝ ነበር፣ ግን የሱን ሳታውቂ እንዲህ መሆንሽ ነው ያሰጋኝ። አትጠራጠሪ ማርቲ፣ ሳሚ የኔ ብቻ ነው። በእጅ ያስገባዋለሁ። በመንገድ የሚገቡትን ሰው ሁሉ እየረገጥኩ ወደ ፍቅሬ ይሮጣለሁ። ደግሞ ነገሮቹን ሊያሳፍሬ ናቸው የምትይኝ አንቺ አይደለሽ? ስለዚህ እኔም እሰራለሁ፣ አይምሮዬም ይሰራል። በቃ ሳችን ይህንንም ስለስጨርሺ ይሄን አይደለም ብለሽ እስከጂ መከድ ካለበት ይከዳል። ልጅን ከመከድ አይተናነስም። ስዕሎች የሰዓሊዎች ልጆች እኮ ናቸው። እስማማለሁ። ያውም ብዙ ተምጠው የሚወለዱ። ታዲያ ልጅን መካድ ልክ ነው? እሱስ ልክ አይደለም፣ ግን ከተገደድክ ምን ማድረግ ይቻላል? አይደለም። ከዛ እየተደበቁ መጡ ልጅን አይቶ መሄድ አለ። ያሳደጉት ኃይል እስኪያውቁት ድረስ ሲያውቁም እንደሚያደርጉሽ ታውቂያለሽ። የኛ ነው የሚሉሽ። አንቺማ አንዴ ስለካድሽ አሜን ብለሽ ነው የምትቀበዩ። የገዛ ልጅ የካድሽው ልጅሽ የካድኩበት ሁኔታ ይወስነውን ብለህ ነው? ለምሳሌ ምን አይነት ሁኔታ? እንጃ ብቻ ትልቅ ምክንያት ያለው ሁኔታ። ክህደት ሁኔታ የለውም። ክህደት ነው። ስህተት ሰርቼም ሊሆን ይችላል። ክህደት ስህተትም ሊሆን አይችልም። ስትክጂ ወስነሽ ነው። እንዴት ተሳስተሽ ትክጃለሽ? እሱስ ልክ ነህ። ተሳስቶ አይካድም። ስለዚህ አንቺም ተሳስተሽ ሳይሆን ሆነ ብለሽ ክደሻል። እኔ እኮ ልጅ የለኝም። ስዕሎችሽን አዙራ አጋጠምከው። መቼም እስካሁን ስናወራ የነበረው ስለ ልጅ እንዳልሆነ ታውቂያለሽ። ምን ይመስልካል? እንጃ ምንድን ነው? ብዙ አትመራመር። ማንጎ ነው። ማንጎ? አዎ ማንጎ። ምን ለመሆን ነው ማንጎ የምትይው? እሱን ሲያልቅ ብታየው አይሻል? ማንጎን ለምን መረጥሽ? እኔ እንጃ። ቅድም ልጆች ሲበሏቸው ነበር። ለዛ ይሁን ሊሆን ይችላል። ይሄ የበሰበሰ ይመስላል። በስሎ ነው። ሁሉም የበሰለ ነው። እሱን ሲያልቅ ብታየው አይሻል? እዚሁ ቁጭ ብዬ እስክጨርሻ ያለው እንጂ ዞር ካልኩማ እኔ አይደለም ብለሽ መካድሽ ነው። አታስብ፣ አልክድም። እነዛንም ባትክጂ አሪፍ ነበር። የእውነት ግን በጣም አሪፍ ስዕሎች ናቸው። አዎ ድንቅ ሰዓሊ ነው። አንተም ያለ ማስረጃ አንቺ የምትለው ነገር ይብቃ። እውነት አንቺ ካልሳልሽው ወተሽ ቅሪ፣ ከሳልሻቸው ግን ተመለሽ። እኔ ነኝ የሳልኩት። እውነቱን ንገሪኝ ካልሽኝ ግን ልጅቷ ታስፈራኛለች። ማ ሰሎሜ? ምን ነው ደግሞ የሚያስፈራው?
ሳሚ ምን አድርጊ ነው የምትለኝ? ለምን ነገርሽኝ ነው? መደበቁ ምን አመጣው ነው የኔ ጥያቄ እኮ ንገረኛ። ማን ነው ይሄ ጥበበኛ ሰው? እባክህ ሳሚ እየጠበቅኩ እኮ ነው። ንገረኝ፣ ማን ነው ሳሊው? ለትምህርት ቤቱም አዲስ ስለሆንሽ ብዙ ሰው ከጎንሽ የለም። ለትምህርት ቤቱ እንጂ ለእነሱ አዲስ አይደለሁም። ራይል እያሰብክ ያለሁትን እያሰብሽ ከሆነ ግን እቀየምሻለሁ። ምን አሰብሽ? አንቺ ልጅ ከሳሚ ጋር እየጠረጠርሽ ነው አይደል? እና አሁን ልትስል ነው ለሻለ ወጣርከው? አይ ልንስል አንዱ የኔ ነው፣ አንደኛው ደግሞ ያንቺ።